ይህ የኢሬቻ የአምልኮ ባህል በኦሮሞ ህብረተሰብ ዘንድ በጣም የተስፋፋ ስለሆነ አደራረጉ ይለያይ እንጂ መንፈሱ አንድ እንደሆነ ምንም ጥርጥር የለው። በነገራችን ላይ ኢትዮጵያን እያመሰ ያለው የኢሬቻ መንፈስ ብቻ ሳይሆን በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ አካባቢ ሆኖ በተለያየ ስም የሚገለጽ አጋንንታዊ አሰራር እንዳለ የማይካድ ሀቅ ነው። ስለዚህ ለመላ ኢትዮጵያ የሚያስፈልገው ሰላምን፣ ጤናን፣ አንድነትን በሚያመጣ ወደ እውነተኛው አምላክ መመለስ ብቻ ነው። ስለሆነም ይህን ሁሉ በሕይወቴ የሆነውንና በዓይኔ ያየሁትን ለመመስከር ያነሳሳኝ በአሁኑ ጊዜ በምድራችን ኢሬቻ እንደ አዲስ እንቅስቃሴ ሆኖ የሕዝቡን በተለይም የኦሮሞ ልብ እየሳበ መሆኑን እየተረዳው ስለመጣው ሰዎች ሲያወሩ የሚሰማው ኢሬቻ የኦሮሞ ባህል የሰላምና የአንድነት እንቅስቃሴ ነው በማለት ነው። ወገኖቼ እንደ ማንኛውም እንደ አገር ተቆርቋሪ የማሳስበው ነገር ለኦሮሞ ሕዝብ ይህም ባህል አስታኮ የሰላም እንቅስቃሴ አዝመስሎ ሰላም የማያውቀውን የኢሬቻን በዓል ለሕዝብ ማቅረብ ሕዝባችንን ማለቂያ ወደማይኖረው ዋይታና ችግር ማስገባት። ለመሆኑ ኢሬቻ ሕዝብን አንድ የሚያደርግ ከሆነ ለኢትዮጵያ ቀርቶ ለመላው አፍሪካ ኩራት የሆነውን ብሔርተኝነትን ተጸይፎ ሕዝባችንን ከላይ እስከታች አንድ ለማድረግ እየሰራ ያለውን ከኦሮሞ ቤተሰብ እግዚአብሔር ያስነሳው መሪ ኦሮሞች እንዴት ከእርሱ ጋር ሰላምና አንድ መሆን አቃታቸው? ጥያቄ ለእያንዳንዳችሁ ነው። ኢሬቻ ሰላምን የሚያመጣ ከሆነ የኦሮሞ ሕዝብ አንድ በመሆን ለኢትዮጵያ ሕዝብ እንዴት ምሳሌ መሆን አልቻሉም? እንዴት አቃተ? ዛሬ በምድራችን እየሆነ ያለውን ብንመለከት የኦሮሞ ደም በኦሮሞዎች እየፈሰሰ እንደሆነ እንዴት ማስተዋላችን ተወሰደ? ስለሆነም ኢሬቻ የኦሮሞን ደም ለማፍሰስ ካልሆነ ለኦሮሞ አንድነትና እድገት ምንም ፋይዳ የለው። አንዳንድ ሰዎች የኢሬቻ በዓል የኦሮሞን ሕዝብ እንደማይመጥን በማመልከት ሐሳብ ሲሰጡ፣ ኦሮሞዎች ደግሞ እርሱ ንጹህ ኦሮሞ አይደለም ከሌላ ብሔር ነው፣ እርሷ ኦሮሞ አይደለችም በማለት ነገሩን የብሔርና የጥላቻ ጉዳይ ያደርጉታል። እኔ ንጹህና ፍጹም ኦሮሞ ነኝ ብመረመር የጌታ ኢየሱስ ክርስቶስ መንፈሳዊ ዲኤንኤ ካልሆነ በስተቀር ሌላ ምንም ድብልቅ የለብኝም። ይህን የምናገረው ከጥላቻ ሳይሆን ከልብ ለሕዝብ በማሰብ እንደሆነ እንድትረዱኝ ይፈልጋለሁ። ብዙ ወገኖቻችን ይህ የኦሮሞ ባህላዊ በዓል እንጂ ከአምልኮ ጋር ምንም ግንኙነት የለውም እያሉ ከኋላ ያለውን የመንፈስ አሰራር ሳይረዱ በየዋህነት እየተሳተፉ ነው። ሆኖም ግን የሰላም የአንድነት እየተባለ ሲወደስ ቆይቶ ገና በመስቀል አደባባይ ተከብሮ ሳምንት ሳይሞላ ብዙ የኦሮሞ ልጆች ደም መፍሰሱ ማስተዋል ላለው ሰው ኢሬቻ ሰላምን የማመጣ እንደሆነ ግልጽ ነው። ዛሬ ኢሬቻ በወጣቱ ኦሮሞ ሕዝብ መካከል ያገኘው ቦታና አክብሮት ሲሰማ እጅግ በጣም አዝናለሁ። በተለይም ጌታን እናውቃለን የሚሉ የወንጌል አማኞች በዚህ መንፈስና ስርዓት ውስጥ በመጠመዳቸው ለሌሎች እንቅፋት በመሆን የሚያሳስቱ ስለሆነ የነሱ ጉዳይ ከሐዘንም በላይ የሚያስለቅስ ነው። ለመሆኑ ብርሃን ከጨለማ ጋር ምን ግንኙነት አለው? በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 14 ላይ ከማያምኑ ጋር በማይመች አካሄድ አትጠመዱ፣ ጽድቅ ከአመፅ ጋር ምን ተከፋይነት አለውና ብርሃንም ከጨለማ ጋር ምን ኅብረት አለው በማለት ይናገራል። አስደንቅም። እንዲሁም በኤፌሶን ምዕራፍ 5 ቁጥር 9 እስከ 11 ድረስ የብርሃኑ ፍሬ በበጎነትና በጽድቅ በእውነትም ሁሉ ነውና ለጌታ ደስ የሚያሰኘውን እየመረመራችሁ እንደ ብርሃን ልጆች ተመላለሱ፣ ፍሬም ከሌለው ከጨለማ ሥራ ጋር አትተባበሩ።
ይልቁንም ግለጡት እንጂ ይላል። ስለዚህ ጌታ ለምታውቁ አማኞች አደራ የምለው የኢሬቻን በዓል ማክበር ምንም የለበትም በማለት ከጨለማው ሥራ ጋር መተባበር ውድ ሕይወት ዋጋ እንደሚያስከፍል እንዳንረሳ በፍቅርና በትሕትና አሳስባችኋል። ሌሎችን ወደ ጌታ ማምጣት የምንችለው ከላይ እንደጠቀስኩት ከጨለማው ሥራ ጋር በመተባበር ሳይሆን የወንጌልን ብርሃን በጨለማ ውስጥ ላሉት በቃልና በኑሯቸውን በመግለጥ የኦሮሞ ሕዝብ ሆይ፣ የኦሮሞ ምሁራን፣ የኦሮሞ ሽማምንት፣ የኦሮሞ እናቶች፣ የኦሮሞ አባቶች፣ የኦሮሞ ወጣቶች የኢሬቻ ባህልም ሆነ መንፈስ የኦሮሞ ሕዝብ ለእድገትና ለለውጥ ያለውን ትልቅ ፍላጎትና ራዕይ በምንም አይነት አይመጥንም። ዘመን ያለፈበት ለእውቀትና ለእድገት ምንም አስተዋጽኦ የማያደርግ ኋላ ቀር እይታ ነው። እናንተ የአገር መሪዎች ይሄ አይመጥናችሁ። እናንተ የአገሪቷ ምሁራን፣ የኦሮሞ ምሁራን የዚህ የኢሬቻ በዓል የኢሬቻ ባህል እናንተን አይመጥንም። ወጣቶች ሆይ እናንተን አይመጥንም። አባቶች እናቶች ሆይ እናንተን አይመጥንም። ከዚህ ዝቅ ካለው ጋር አትተባበሩ። ስለሆነም ዛሬ ወጣቱን ትውልድ ወደ እውቀት ብርሃን ማምጣት በሁሉም ደረጃ እንዲወዳደሩ በዓለም መድረክ ላይ ማውጣት እንጂ በዚህ ዕድሜያቸው እያደገደጉ የአባቶቻችን ባህል ነው በማለት ወደፊት ከመሄድ ይልቅ ተመልሶ ወደ ኋላ መሄድ እጅግ በጣም አሳዛኝ ነው። ምክንያቱም እነሱ ከቅንጦት ሳይሆን ከይጦት ጎጆ ውስጥ ተቀምጠው እንደሆነ ባህላችን ነውና እኛም በጎጆ ውስጥ እንቀመጥ። እነሱ ራቁታቸውን ሄዶ እንደሆነ እኛም ራቁታችንን እንሂድ። እነርሱ ዛፍ አምልከው እንደሆነ እኛም ዛፍ እናምልክ ነው የምትሉት? እነሱ አፈር በልተው እንደሆነ እኛም አፈር እንብላ ማለታችን ነው? ይህ ለሕሊና የማይመች የአስተሳሰብ ቀውስ ነውና ልባችንን ወደ ጌታ ወደ እውነት መመለስ ያስፈልገናል። ዛሬ የተማረ የኦሮሞ ቀርቶ ያልተማረው ባላገሩ እንኳ ለጤናውና ለዕለታዊ ኑሮ ተሻሽሎ መገኘት እንጂ ያለፉትን የመከራን ታሪክ በማስታወስ በምንም አይነት መታሰር አይፈልግም። ይህ ደግሞ ኦሮሞ ጠቃሚና ጥንታዊ ባህል ተወስዶ እንደገና እንዲሰራራ ሐሳብ ያቀረበው ሰው የኦሮሞን ሕዝብ በእውነት በድሏል። በእውነት በድሏል። ሰዎች የኢሬቻን በዓል ለአምልኮ አይደለም ብሎ ይከራከራል። ለአምልኮ ካልሆነ ቅቤ ተቀብተው ጨሌያቸውን አንግተው የሚሰዋ እንስሳ ይዞ በአንድ ላይ የሚለምነው ምንድን ነው? ከዚህ አንጻር ስንመለከተው ኢሬቻ የወጣለት የመናፍስት አምልኮ ነው። ይህን ከልጅነቴ ጀምሬ በዓይኔ ስላየው ማንም ሌላ ሊክደኝ ወይም ሊያሳምነኝ አይችልም። ይልቁንስ ይህ መንፈሳዊ ጦርነት እንደሆነ ብናስተውል ጥሩ። በመጽሐፍ ቅዱስ ውስጥ እጅግን የተወሳሰበና የተጠናከረ የክፉ መናፍስት ዓለም እንዳለ በኤፌሶን መልእክት ምዕራፍ 6 ቁጥር 12 ላይ እንመለከታለን። መጋደላችን ከደምና ከሥጋ ጋር አይደለም፣ ከአለቆችና ከሥልጣናት ጋር ከዚህም ከጨለማ ዓለም ገዦች ጋር በሰማያዊም ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ
በማለት ይናገራል። ምድራችን የተያዘው፣ ህዝባችን የተያዘው፣ ሰሜኑ የተያዘው፣ ምዕራቡ የተያዘው፣ ደቡቡ የተያዘው፣ ምስራቁ የተያዘው በዚህ በጨለማ መንፈስ ነው። ስለዚህ ነው አንድ ላይ መኖር ያቃተን። ስለዚህ ነው የምንገፋፋው። ሌላው ሌላውን የሚበድለው ስለዚህ ነው። ሌላው ሌላውን የሚሰርቀው ስለዚህ ነው። ከነዚህ ከመናፍስት አሰራር ለመላቀቅ መፍትሄው በኢየሱስ ክርስቶስ በማመን ነፃ መውጣት እንጂ ሌላ መንገድ የለውም።